سلام لمحاضرة بيت إسرائيل خاك سامياخ أهون السندون زارب إكزارير وداتات الإسلام يتفعلوس للسكوت الممارالن النبونات يتليا متفعلنو تقدسا متفعل كليلا هلا ليتيالا متفعلنو سلسهونية الناس ردالن እንዴት በደስታ በዚያ መጥፋን መኖር እንዳለብን ሁላ ነገር እናስተምራለን በእግዚአብሔር እርዳታ እስከ መጨረሻ ቆዩነን አሁን በጾረት እንጀምራለን ወነሀበ እግዚአብሔር ለሙሴ ነገሮሙ ለደቂቀ እስራኤል يعقوب وزندومه لولد إسرائيل وتقبل لك بعلمتلته وتقبل لك متلته قبروا بدفسات قبروا بدفسات ما قداميت ألات تكون كمقدس ما سمنت على مقدس أنت وكله ببيتك أنت وكله بيتك وردعني وغيورني أنت ببالك وتتفسخ ببالك إياله أهون سبحانه إزاير أملاك لموسى እንደዚህ ያለው ንገረው ሞላ ደቂቀ እስራኤል ለእስራኤል ልጆች እንደዚህ ብለ ነገራቸው ወይ በለው ሞላ ቤት ያዕቆብ ለያዕቆብም ልጆች እንደዚህ ብላቸው ይላል ወትገብር ለከ በዓለ መጸለት አሁንስ እንደሆነ የዳስ ባለ አድርግ ግብሩ ባለ በተፈሳት ይሄን አመት ባል በደስታ ፈጽሙት በሌላ ሁሉ አመት ባል ተደሰተ አይልም ከዚህ ግን በተለይ በሳማርታ በኻጌ ምንድነው በዳስ ባል ነው በዳስ ባል በጣም ሰው መደሰት አለበት አንተም በቤትህ ያለው ሌላውም ያለው ተጠጊው ሁሉም በዚህ ቀን ይደሰት ይያሉ አባቶቻችን ይሄን ይላሉ እና ይሄ በእውነት የተለየ አመት ባል ነው እና ወደ ስነ ስርዓቱ እንገባለን እንግዲህ እንደምናውቀው ከኦሪት ዘሌዋውያን ከምዕራፍ 23 ቁጥር 43 እስከ 42 እንደዚህ ይላል በሱኮት ትሹ ሽባት ያሚን በዳስ ባል ተቀመጡ 7 ቀን ይላል كل إسرائيل بإسرائيل شو بسكوت إسرائيل هنا هلا محبر إسرائيل بدأ سبان يكمت لماني دودورتهم كي بسكوت وشافت بني إسرائيل بوتسيو تمرت متصال إهن يتولد إسرائيل يهونا إهن نجار نيوك إن يجزيجر أملاك إسرائيل نج ساوت أو كمر رجل بدأ سماس كمتكو እና 3 አመት ባሎች አሉን ወደ ኢየሩሳሌም ዝለቅ የሚሉ ሻሎሽ ፓሚን ባሻና ይራይ ኮርዘ ኾኻይናን ወንድ ልጅ የሆነ ሁላ 3 ጊዜ በአመት የኔን ፊት መጥቶ ይላል እግዚአብሔር አምላክ ወደ ኢየሩሳሌም በኻግ አማጾት በፋሲካ በኻጋ ሻቦት ይሄ ደግሞ ኦሪትን የተቀበልንበት ማየር ነው በኻጋ ሱኮት በዳስ ባል
እነዚህ 3 ዓመት ባሎች ምንድን ናቸው? የሁላ ደስታ ለምንድን ነው ብለን ብንጠይቅ ያንደኛው ዓመት ባሉ የፋሲካ ሁላችን እንደምናውቀው አገልጋዮች ነበርነን፣ ባሪያዎች ነበርነን፣ ተገዝተን ነበር። ከ430 ዓመት በኋላ እግዚአብሔር የእስራኤልን ሕዝብ ከምድረ ግብፅ አወጣ እና ማለት ምንድነው እንግዲህ የወጣው ሰውነታችን አገልጋይ የነበርነው ወደ ነጽነት ወጣን። ግን ነፍሳችን ገና ረፍት አላገኘችም። መቼ ነው እቺ ነፍሳችን እሷ ደግሞ ማዕዷን የተቀበለች ክፍሏን የተቀበለች በማይረር ከ50 ቀን በኋላ የእስራኤል ልጆች ከወጡ በኋላ እግዚአብሔር አምላክ በዛው ሰዓት ኦሪትን ሰጣቸው። ኦሪትን በተቀበሉ ጊዜ ይሄ ለእስራኤል ዋናው ትልቁ ለነፍሳችን ዋናው ምግቡን ሕጉን ትእዛዙን ይሄን ሰውነት ይዘን በዚህ ዓለም ምን ማድረግ አለብን? መንገዱ ምንድነው? ሕጉ ትእዛዙ ምንድነው? እነዚህ ሁሉ በደንብ አድርጎ ተንትኖ የሚያስረዳልን ኦሪት ነው። ኦሪትን የመሰለ የለም እና ሰውነታችንን ነፍሳችን መጠገኛ ያገኙ ማለት ነው። ስለዚህ ሰውነታችንን እንደዚሁም ነፍሳችን ይሄን ነገር ሲያገኙ ሁለቱን ወስደ እግዚአብሔር አምላክ ምን ይላል? ህዳስ አግባቸው። አሁን ደስታ ይኖራል። ለምንድን ነው? ሰውነታችንን መባርነት ወጣ፣ ነፍሳችንም ኦሪትን ተቀበለች። የሁለቱ ባንድ ላይ ሲገጣጠም ሲል እንግዲህ ይሄ ነፃ ዋና ሙሉ ነፃ ወጣነን እና ይሄን ለማስታወቅ በዳሳን እግዚአብሔር አምላክ ከዛ ገብታችሁ ተደሰቱ ይላል። ግን ጠለቅ ብሎ ደግሞ ይሄው እንደምናየው እግዚአብሔር አምላክ ይሄ ዳስባል ይሄ ምን ለማሳየት ነው? የዳስባል ዋናው ዓላማው እግዚአብሔር አምላክ ከምድረ ግብፅ እንዴት አድርጎ አውጥቶ ያንን ሁላ ዘመን በምድረ በዳ ስሜት እግዚአብሔር አምላክ ነው የመራቸው። እንዴት አድርጎ ነው የወሰዳቸው? አንድ ማና በሰማይ ያወረደ። ይሄ በእና እንደምናውቀው አባቶቻችን የሚያውቁት የተለየ ከመሬት የሚያድግ እግዚአብሔር አምላክ ያንን ሁሉ 40 ዓመት በበረሃ ሲሄዱ በየቀኑ መናውን ሲያወርድላቸው ነበር። ሁለተኛው ደግሞ ይሄው የውሃ 40 ዓመት የእስራኤል ልጆች ሲሄዱ ያን ውሃ እየፈለቀ ድንጋይ እየወጣ እየተገላበጠ እየሄደ ያን ውሃ ለዛ ሁላ አንዲት ድንጋይ ከድንጋይ የሁላ ውሃ ዝም ብሎ ወይም ሲኖር የለው ሂዶ ከባህር ወይ አይወስዳይል። እግዚአብሔር አምላክ ታምር ከስንት ሚሊዮን በላይ የሆኑ በጎች በሬዎች እነዚህ ሁላ ያን ሁላ ውሃ እየጠጣ ያለ ውሃ ያልቅም ነበር 40 ዓመት ሲሄዱ። የራሱ ትልቅ ታምር ነበር። ሶስተኛው ደግሞ የእስራኤል ልጅ በምድረ ግብፅ በወጡ ጊዜ በሰባት ደመና እግዚአብሔር አምላክ ከተሮ ወሰዳቸው ይላሉ ሊቃውንቶች። አንድ በበላያቸው አንድ በታች በአራት ማዕዘኑ ከፊታቸው መንገዱን እየጠረገ የሁላ ታምር እየተደረገላቸው እግዚአብሔር አምላክ ሙቀት እንዳይሆናቸው ያንን ደመና አድርጎ በሌሊት ደግሞ እንዳይበርዳቸው ይሄ በጣም ትላልቅ ታምሮች ያልታዩ ነገሮች ነው። ስለዚህ እግዚአብሔር አምላክ ይሄን ነገር አስታውሱ ሁሉ ጊዜ ከዚህ ሊቃውንቶች የሚጠይቁ እንደምናየው ለመና ለወረደው ብለን አመት በዓል እናደርግ ለእንደዚህም ለባህሩ ተብሎ ወይም ደግሞ ከድንጋዩ ያለ ሁላ ኋላ ወጣው አመት በዓል አይደረግም። ለምን ብቻ ነው አመት በዓል የሚደረግ? ለዳስባል ብቻ ነው የሚደረግ። ይሄን የዳስባልን ግን አስታውሱ
ለማን ይዱዶ ተኸንኪ በስቆቶ ሻርቲል ብነ እስራኤል ይሄን የእስራኤል ልጅ እንዲያውቅ በዳስዋን ነው አስቀመጥኩት በመድረ ግብጽ ሳወጣቸው በዳስ አድርጌ ይሄን ያስታውሱ ለምን ለዚህ ብቻ አመቷል ይደረጋል ምክንያቱ ምንድነው እንግዲህ ያው እነዚህ ሁላ መናውም ቢሆን የወረደው በበረሃ ስለነበሩ ነው ምግብ እህል ስለሌለ ነው ከዛው ውሃው ከበረሃው ውሃ ስለሌለ ነው ግን ወደ ሀገር ሲገቡ ያለ ምግብ አለ ውሃም አለ እና ይሄ ያው ታምር የነበረው ለዛው ለወቅቱ ለነበረው ነው ግን ይሄ ዳመና የሚያሳየው ምንድነው እግዚአብሔር አምላክ እስራኤልን ሁሉ ጊዜ እንደሚጠብቀው ይነለው ያለው ብሎ ይሻል ሸመር እስራኤል የእስራኤል አምላክ አንቀላፋ ማንጎላቸው ሁሉ ጊዜ እንደዚህ አድርጎ እንደዳስ አድርጎ ነው እስራኤል የሚጠብቀው ስለዚህ ይሄ ነገር በዛው ጊዜ ብቻ አይደለም ይሄ ለትውልድ ነው እስከ ዛሬ ቢሆንም አይታችኋል የሁላ ጦርነት ሲሆን የኢራን ያነ ሁላ ጥይት ስንቱን ላከው የሁላ የካተረው ማን ነው እግዚአብሔር አምላካቸው በየጊዜው ሁሉም ቢሆንም እንደዳስ አድርጎ እስራኤልን ህዝብ ይዞት ያለ ምላስ ከጥርስ እንዳለችው ጥርስ እንደማይነክሳት እንደዛ ማለት ነው እስራኤል ደግሞ ስንት ጅብ ከቦ እስራኤልና ጠፋልን እያሉ ያቺ በግን አትበላም አትልም ለምንድነው ማትበላ ላምረኛው ጠንካራ ስለሆነ ነው የእስራኤል ላምረኛ ደግሞ እግዚአብሔር አምላክ ነው ስለዚህ ሄዳስ ባል የሚያሳየው እስራኤልን እግዚአብሔር አምላክ በየጊዜው በየትውልዱ እንዴት አድርጎ እንደሚጠብቀው ነው በዛውን ጊዜ ብቻ አይደለም ይሄ ሰባት ዳመና ወርዷል በአሁኑ ጊዜ ባናየው አሁንም ይሄ ሰባት ዳመና ከቦ ሁላችንም ይዞናል በአሁኑ ጊዜ የሚጠብቀን የእግዚአብሔር አምላክ መልአክ አለ እግዚአብሔር አምላክ በዳመና ሁላችንም እየተጠበቅን ነው አለ እና ይሄ ለአንድ ጊዜ ብቻ አይደለም ይሄ በየጊዜው ስለሚሆን ይሄን አስተውሱ ሌላ ሁላ ለዛውን ሰዓት ብቻ ነው ነበር ይሄ ግን እግዚአብሔር አምላክ እንደሚጠብቀን ይሄን ማወቅ አለብን ስለዚህ በዳስ ባል ከዳስ ተቀምጠን ያንን ለማስታወስ ማን ነው የሚጠብቀን ማን ነው ከልሎ ይሰራ ማን ነው የሚሰውረን ማን ነው የሚያድነን እነዚህ ሁሉ ነገሮች እንድናው እና እንድናስታውስ ነው ይሄ አንድ ነው ሁለተኛ ደግሞ የዳስ እንደምናየው 7 ቀን እንቀመጣለን የ7 ቀን በዳስ ተቀመጡ ይሄ የሚያሳየው ምንድነው ቤታችሁን ለቃችሁ ቤታችሁን የምትቆሩበት ቤታችሁን እያንዳንዳችን ቤት አለን ብለን ከዛ ቤታችን እንግዲህ እንቆራበታለን በቤታችን እናምንበታለን እና ይሄ ምንድነው የጊዜያዊ ዓለም እንደሆነ እናውቅ በዳስ ባል ግን ቤታችን ለቅ ወደ ዳስ ስንገባ ዋናውን ቤታችን ለቀን ወደ ጊዜያዊ ቤት ሄደን ማለት ነው ይሄ የሚያሳየው 7 ቀኑ የ70 ዓመት የ80 ዓመት የ100 ዓመት ህይወት ነው ይሄ ጊዜያዊ ነው ይሄ ዓለም ያለንበት የጊዜያዊ ዓለም ነው እና ወደ ዳስ ስንገባ ደግሞ ይሄን እንድናስታውስ ይሄን ትንሽ ለማስረዳት
አንድ ትልቅ ሊቃውንት ተኸፈት ጻቢ ይባላል የሊቃውንት በዓለም ሁሉ የታወቀ ነው ነበር አሁን አንድ ሀብታም ስሙን ሲሰማ እንዴት ያለ ትልቅ ሰው ይሄ ስሙ በጣም እንደ ነጋሪት የሚጠራ የሚል እስኪ ሂጄን ሰው የማየት አለብኝ ነው አሁን ያሰበው ገና ሲገባ ብዙ ዘበኛዎች ቤቱ ደግሞ በጥሩ ሁኔታ በደንብ አድርጎ ትልቅ የሆነ የተለያዩ ነገሮች አሉት አሁን ዘበኛ የለ ምን የለ በቤቱ ቢገባ ነገር ሁሉ ሊሰበር የቀረበ ቤት ገረመው ቀረበ ወደ ዛሊቃውንት ስማ ነው እንዲያው ስም ሲጠራ በጣም ባለሞላ እንደው የታወቀ ነው እና ሀብት ሁሉ ያታለ ሌላ ቤት አለ አይ የለኝም ይሄ ነው ቤቴ እና ታዲያ ዋናው ሀብት የታለ ስማ ነው ያለ ሊቃውንት እኔማ የምጠይቅ ጥያቄ ምንድነው ሀብት አሁን ገንዘብህ ቤትህ ይሄ ሁሉ ያታለ ቤቴ ማዛ ነው አለ አሁን መንገደኛ ነኝ እኔም በዚህ ዓለም መንገደኛ ነኝ ቢዋናው ቤቴ የሚመጣው ዓለም ነው በዚህ ዓለም መንገደኛ ስለሆነ ያ ሁሉ ነገር በዚህ ዓለም ማሰብ የለብኝ ዋናው ቤቴ በሚመጣው ዓለም ነው አሁን ደግሞ እኛ ይሄ ዓለም የጊዜያዊ ዓለም ነው እኛ ግን እንደኖሩ ዓለም እንደዘራራው ዓለም አድርገን ነው ያለን እና ይሄን ትንሽ እኛ እንድንረዳው እግዚአብሔር አምላክ አንድ ጊዜ በአመት ቤታችሁ ያላችሁት ዘመን ይሄ 7 ቀን ወዲያው እንደሚያልፍ እንደዚህ ነው ጊዜያችሁ የሚያልፍ ዘመናችሁ የሚያልፈው እንደዚህ ነው እና ይሄን እግዚአብሔር አምላክ ለኛ ትንሽ ለማስታወስ ብሎ ነው ይሄን አመት ባለ ሰጠን እና እንግዲህ ዋናው ትልቁ ነገር ነው በዚህ ጊዜ እያንዳንዱ ያጭዶ አርሞ ብሎ በዚህ ወደ ቤት ሀጋሲፍ ይባላል ተሰብስቦ ቤቱ ሁሉ የሚሞላበት ነው እና በዛው ጊዜ ለአምላክ ተደሰት ይሄ ሁሉ ያሰጠህ ማን ነው እግዚአብሔር አምላክ ነው ያንተ ኃይል አይደለም ያንተ ጉልበት አይደለም ከአምላክ ፊት መጥተህ ተደሰት ይሄ ሁሉ እግዚአብሔር አምላክ የሰጠኝ እሱ ሌላ አይደለም ዋናው ትልቁ ነገር ምንድነው በዚህ ዓለም ባለንበት አምላክን ማመስገን ነው አምላክን የሚያመሰግን ትንሽም ቢሆንም ብዙም ቢሆንም ለሁሉም ተመስገን ማለት አለበት እንኳን ሌላ በዚህ ዓለም ለትንፋሽ ብቻ ለምን ተንፍሰው ለዛ ማመስገን አለብን እኛ ግን ሁሉ ጊዜ የምናየው ያነሰነን ነገር ብቻ ነው ያለነን ነገር አናየው እና አምላክ ደግሞ የሚፈልገው ይሄ ሁሉ በመወላለህ እግዚአብሔር አምላክ ይሄን ሀብት ሁሉ የሰጠህ አንድ አምላክ ነው አንድ እግዚአብሔር ነው እና ከአምላክ ፊት ለተደሰት በሰጠህ ሁሉ አምላክ በሰጠህ ሁሉ ተመስገን እያልክ አምላክን ማመስገን አለብህ ምን ይላሉ ሊቃውንቶች ሎ አያም ይሻማር ተወዳ ለከሮስ ወአት ሸለአ በውዳቱ ይላሉ ለእግዚአብሔር ለአምላክ ያመሰገነው አልነበረም ሊአመጣ አምላክ እስከምታመሰግን እዚህ ሁሉም የሚጠይቁት እንዴት እሷን በፊትና አብርሃም ነይጻቅ ነያቆብ እነዚህ ሁሉ አምላክን አላመሰግኑም ማለት ነው እግዚአብሔርን አምላክን ምስጋና አላቀረቡለትም ማለት ነው እና እግዚአብሔርን አምላክን እነዚህ ሰዎች አመስግነው ይሆናል ለምን እሷ መጀመሪያ በዓለም ለመጀመሪያ መጥቶ አምላክን ያመሰገነ ሊያናት ነበር ስለዚህ ሲያስረዱ በእውነት ሁሉም አመስግነዋል ግን
አመስግኖ ምን አለ አዎ አመሰግናለሁ ይሄ ግን ይገባኛል ለሰጠኝ አመሰግናለሁ ሊያ ግን እንግዲህ ከያዕቆብ ጋር የተዳረች መጀመሪያ ሷናት ነበረች በእውነት እንደሚሉት ሊቃውንቶች መጀመሪያ መዳር የነበረባት ራሔል ናት ለምን ትንሿ ለትንሽ ለያዕቆብ ነው ትልቂቷ ለትልቁ ነው እየተባለ ለኤሳው ናት ምትሰጥ እየተባለች ይሄ ነው የነበረው እሷ ግን ለእግዚአብሔር ለአምላክ በመጾለት ይህን ኃጢአተኛ ባካት ይስጠኝ እያለች ስለጾለተች እግዚአብሔር አምላክ መጀመሪያ እሷ ከአባታችን ያዕቆብ ጋር ተዳረች እሷ ናት መጀመሪያ ተዳረች ከዚህ ሊቃውንቶች ምን ይላሉ ጾለት ምን እንዲያው ትልቅ እንደሆነ ከዚህ መማር እንችላለን ለእኔ ያራቆት ይላል አይኗ የሊያ አይን በጣም እንትን ብሎ ነበር ለምንድነው ሁሉ ጊዜ በልቅሶ ስለሆነች ሁሉ ጊዜ ለአምላክ እንዲያው ባክህ ከዚህ ጋር እንዳንዳር ጻድቁ ጋር እንዳንዳር ስለጾለተች አምላክ መጀመሪያ እሷ እንድትዳር አደረገ ራሔልም መጀመሪያ እሷ ናት የምትዳረው ነበር ግን እግዚአብሔር አምላክ ለጸሎቷ ብሎ ነገሩን እንድሏን ቀየረላት ከዛ በኋላ ደግሞ 12 ነገድ እንደሚወለዱ ይሄን ያውቁ ነበር አሁን እያንዳንዶች ለያዕቆብ አባታችን 4 ምሽቶች ነው ነበሩት ራሔል ሊያ ዚልፓ ቢልሃ እና 12 ለ3 ስናካፍለው እያንዳንዱ 3 ነው የሚገባው አሁን ሊያ ሮቤን ተወለደላት ሽሞን ተወለደላት ሌዊ ተወለደላት አሁን አራተኛው ማን ተወለደ ይሁዳ እኔማ ከሌላው የበለጠ ክፍል ተቀበልኩ አፓም ወደታሽም አሁን አምላክን አመሰግናለሁ ብላ ምንድነው የበለጠ ተቀበልኩ እያንዳንዳችን ስንቀበል እናመሰግናለን ግን ይሄ ለኔ አይደለም ይሄ ከዚህ እንዲያው ከማይገባኝ ጨምረሃል ብለን ለአምላክ እናመሰግነው ግን ብዙዎችን አይደለም እሷ ግን እኔ 3 የሚገባኝን በለጥ አርገህ ስለሰጠኝ ለዚህ ምስጋና አቀርባለሁ ብላ አመሰገነች ይላሉ እና አምላክን ማመስገን ይሄ በጣም ትልቅ ነገር ነው ከዚህ ደግሞ ሁለት እናቶቻችን አሉ ራሔልና ሐና እንደምናውቀው ከመጽሐፉ ሐና ራሔልም ሁለታቸው መካን ነበሩ ራሔል በጣም ወደ አምላክ አልቅሳ ጾልታ በመጨረሻ ዮሴፍን ሰጣት ከ6 ዓመት በኋላ ደግሞ ለምና ሁለተኛዋ ልጅ ስትል በመውለድ ሞተች ቢንያሚን ወላ ቤንኦኒ አባቱ ቢንያሚን አለው እና ሐና መካናት የነበረች እሷ ግን ስትጾልት በየዓመቱ ልጅ ስትወልድ ነበር ለምን ሁለታቸው ተለዩ ለምን እቺ እስከምትወልድ 6 ዓመት ወሰደባት በመውለዷም ዘመን ሞተች እቺ ግን በየዓመቱ ስትወልድ ነበር እንደሚያስፈዱት ራሔል ዮሴፍን በወለደች ምን አለች ዮሴፍ ሊበናከል ሌላ ልጅ ጨምርልኝ አምላክን ሳታመሰግን አምላክ ጨምርልኝ አለች ስለዚህ ከ6 ዓመት በኋላም ስትወልድ በመውለድ ሞተች እቺ ግን አላት ንቢባዱና ሐና ግን አምላክ ምስጋና ይገባው እንዳንተ አይነት ማለት እያለች አምላክን በመጀመሪያ ስትመሰግን በየዓመቱ አምላክ ሲሰጣት ነበር እና አምላክን ማመስገን የበጣም ትልቅ ነገር ነው የእስራኤል ልጆች አንድ ከባድ ኃጢአት የሰራ ነው ምንድነው እነዚህ ሰላዮች ሰልለው አገሪቷን በመጡ ጊዜ ባይፍኩ በላይ ለሁ ይላል በዛው ለሊት አለቀሱ በከንቱ ዝም ብሎ እግዚአብሔር አምላክ ይሁን ለዓለም ይሁን ለሀብት ይሁን ለታምር ያደረገ አምላክ የሚያወጣንን ስለሚጠላልን ነው
እኛን ለማጥፋት ስለሚፈልግ ነው። ይሄን ስለተናገሩ እግዚአብሔር ለትውልድ በዚህች ሌሊት ታለቅሳላችሁ ብሎ በቲሻ በአብ ቤተ መቅደሱ የፈረሰበት ነው። ስለዚህ ዋናው ትልቁ ነገር ከአምላክ ማመስገን አምላክን ላመሰግነው እግዚአብሔርን አምላክ ተዳራባ ለሚል ለሚያመሰግን ለሚል እግዚአብሔር አምላክ ይጨምራል፣ ያክለዋል፣ ይሰጠዋል። አምላክን ግን ካላመሰገን ይሄ ከንቱ ነው እና በዚህ ዓመት ባል ደግሞ ይሄን ማወቅ ያለብን ይሄን ሁላ ሀብት ይሄን ሁላ ሲሳይ ይሄን ሁላ ነገር ከቤታችን የምናየው የምንበላው የምንጠጣው የአምላክ ቦራኬ ነው። ለአምላክ ምስጋና ማቅረብ ለአምላክ ተመስገን ማለት አምላክን ከልባችን ማመስገን አለብን። እግዚአብሔርን አምላክን ካመሰገነ እግዚአብሔር አምላክ አክሎ ጨምሮ ብዙን ይሰጠናል። ስለዚህ በዚህ ዓመት ባልተደሰት ወተፈሳት በባለትክ ወትትፈሳህ በማለት አንተ ወኩሉ በቤትክ በዓመት ባልክ በሳማኽታ በኻጌኻ በዓመት ባልክ ተደሰት ወለዊኒ ወለዋዊኒ ለዊ የሆነው ወነዳይኒ ወገዩረኒ ተጠጌው የሆነው ሁላ አንተ ወኩሉ በቤትክ ለነሱ ምርዳቸው ከነሱ ጋር ማብረህ ተደሰት። እግዚአብሔር አምላክ በሰጠህ ጸጋ በሰጠህ ሀብት ለአምላክ ምስጋና እና አምላክን ማመስገን ይሄ በጣም ትልቅ ነገር ነው። ስለዚህ ደግሞ እኛ ማወቅ ያለብን ይሄ ሁላ ዘመን አባቶቻችን 40 ዓመት በበረሃ ሲሄዱ ማነው የጠበቃቸው? ማነው የከለላቸው? ማነው የሰውራቸው? አምላካችን ነው። ይሄን አምላክ በምስጋና ለማቅረብ ያንን እናስታውሳለን። እኛ የነሱ የልጅ ልጆች ነን። ለአባቶቻችን ያደረከው በአሁኑ ጊዜም ለምታደርግልን ይሄን አድረሰም። ስለዚህ በዳስ እንቀመጣለን እና ሄዳስ በስነ ስርዓት በጥሩ ሁኔታ በደንብ አድርጎ መሰራት አለበት። ያንዳንዱ ዳስ መስራት አለበት። የዳስ ሲሰራ ያው በአራት ማዕዘን አድርገን በብረትም ከሆነ በእንጨትም ከሆነ በመጀመሪያ ግድግዳ አድርገን ግድግዳ መሆን አለበት። ያንን ግድግዳውን በሶስት ማዕዘን ቢያንስ እንደ ግድግዳ የሆነ ወይም በጣውላ ወይም በተለያዩ ነገሮች እንደ ግድግዳ አድርጎ ያንን አድርጎ ከበላዩ ሰሌን ያንን ለፍቶ 7 ቀን ከዛች አዳሱ እየወጣን እየገባን ሁሉ ጊዜ ለአምላክ ምስጋና ማቅረብ አምላክ ያደረገው ማስታወስ በአሁኑ ጊዜም ቢሆን እግዚአብሔር አምላክ በዳስ አድርጎ እየጠበቀን ነው። ተሃት ክንፍከ ይላል። ምንድነው? በጽላሎት ተሃት ክንፍከ ይሄ በጥላህ በክንፍህ በታች አድርገህ ጠብቀን። አሁን ደግሞ ዳስ ይሄ የሚያሳየው ምንድነው? በአራት ማዕዘኑ ያን እግዚአብሔር አምላክ ዙሪያውን ሁላ ይዞልን ያለ እሱ እግዚአብሔር አምላክ ነው እና በዚህ ዓመት መደሰቱ በጣም አስፈላጊ ነው። መደሰት ያለብን ሊወልዱ የሚደሰቱ በወይን በስጋ ነው። ሴቶች ደግሞ ደስ የሚላቸው በጌጣጌጥ ነው፣ በተለያዩ ነገሮች። ስለዚህ እያንዳንዳችን ለምሽቶቻችን እንዲደሰቱ ማድረግ አለብን። የሚገባቸውን ልብሱን ሌላው ሆነ ይሄን ነገር ለዓመት በዓል አምጥቶ መስጠትና ልጆችንም ሴቶችንም ማስደሰት
ይሄ በጣም 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 አስፈላጊ ነገር ነው። በጣም ትልቅ ነገር ነው። ወንዶች ደግሞ በስጋና በቢራ በወይን መደሰት አለብን። በተለይ በዚህ ዓመት በዓል በሰማኽታ በሐቂቃ በዚህ በዓመት በዓል ተደሰት ባይት አሳሚያህ በዚህ ቀን ሁሉ ጊዜ ደስተኛ እንድትሆን ይላል። ይህ ዓመት በዓል በጣም ለየት ያለ የእግዚአብሔር አምላክ ሀብቱ ይህን ሁላ ቢሰጠን ያንን አይተን ሁሉ ጊዜ መደሰት በመብላት በመጠጣት በመዝናናት ከዳስ በታች ተቀምጠን አምላክ አንተነ ጥላችን አንተነ የምትጠብቀን አባቶቻችን እንደጠበቀልን አሁንም ወታደሮቻችን ጠብቀልን የተማረኩን መልስልን እያልን መጾለት አለብን። እና እዚህ ደግሞ በአንደኛው ቀን አራት ነገሮች መወሰድ አለባቸው። ይሄ ትርንጎ፣ ሽንሽና፣ አዳስ፣ ዘንባባ የሚባል ይሄ አራባ ይባላል። እነዚህ አራት ነገሮች መውሰድ አለብን። እነዚህ አራት ነገሮች እንግዲህ እንደምናየው ትርንጎ ልብ ማለት ነው። ልብን ይመስላል። ይሄ ደግሞ ሽንሽናው ደግሞ አሞዳችን ወገባችን ማለት ነው። አዳስ ደግሞ አይንን ይመስላል። አራባ ደግሞ እንጭር ከንፈር ይመስላል። እነዚህ አራት ነገሮች ትልቅ አሳሳቢ ነገሮች ልብ ያስባል። ደግሞ ወገባችን ከራሳችን ጀምሮ አሞት ሽባ ይባላል። የወገባችን ዋናው የሚይዘው አጥንቱን ሁሉ አለ እና ይሄ ሁሉንም ሰውነታችን ሁሉ የሚያገናኝ ነው። ከልባችን ወደ ሁሉም አምላክን ከወደድነን በልባችን አድርጎ በዛ ሁሉ በሰውነታችን ሁሉ ይሰራጫል። አይናችን ደግሞ ዋና ትልቅ ነገር ነው። አይን ያያል፣ ልብ ይፈልጋል፣ ጥሩ ነገር ሊሆን ይችላል እና አይናችን ደግሞ በተቀደሰ ዓላማ፣ አፋችን ደግሞ በተቀደሰ ዓላማ መጠበቅ። ይሄ ሁሉ አይናችን፣ አፋችን፣ ልባችን፣ ወገባችን ሁሉም የእግዚአብሔር አምላክ ነው ብለን ይሄን አራቱን ነገር እንወስዳለን። እነዚህ አራት ነገሮች ደግሞ ሌላ ፍቻ አላቸው። ትርንጎውን ስናየው ትርንጎ ሽታም አለው ጣዕምም አለው። ሽንሽናውን ስንወስደው ሽታ የለውም ግን ይበላል፣ ተምር ነው። ይሄ አዳስ ደግሞ ሽታ አለው ግን አይበላም። ሽንሽን ዘንባባው ደግሞ ሽታው የለውም ጣዕምም የለውም። ይሄ የሚያሳየው ምንድነው? አራት ሰዎች አሉ። አንድ ሽታም አለው ትርንጎ ይጣፍጣል። ይሄ ጻድቅ ነው። ጻድቅ ለአምላክም ጥሩ ነው፣ ለሰውም ጥሩ ነው። አንዳንዱ ደግሞ ተምር ሽታ ያለው ለአምላኩ ግን ጥሩ ነው ይበላል ይላል። ግን ሽታ ለሰው ግን እስከዚህ አይደለም።
አዳስ ደግሞ ለሰው ሽታ አለው ጥሩ ነው ለአምላክ ግን ሽታ የለውም ማለት ለአምላክ አይመችም ማለት ነው ሽታ አለው ይቀርታል አዳስ ሽታ አለው ለሰው ይመቻል ጣም ግን የለው እግዚአብሔር አይመችም ማለት ነው ዘንባባ ደግሞ ሽታም የለው አይበላም ይሄ የኃጥአን እና እነዚህን አራት ነገሮች ጻድቁ መካከለኛው ወስደን ኃጥአኑን ባንድ ላይ እናገናኛቸዋለን ስለዚህ በዛሬው ቀን ይሄን መግዛት አለብን እያንዳንዱ በየሱቁ የሚገዛበት አለ እነዚህ አራት ነገሮች በመጀመሪያው ቀን የኦሪት ሕግና ትእዛዝ ነው ይሄን ወስደን ወደ አራት ማዕዘኑ እንወዘውዘዋለን በሰሜን በደቡብ በምዕራብ በምስራቅ ወደ ላይ ወደ ታች ይሄ ምንድነው አምላክ በአራት ማዕዘኑ አለ ወደ ላይም ወደ ታችም አምላክ አንድ ነው ማለት ነው ይሄን እግዚአብሔር አምላክ እነዚህ ነገሮች ወስዳችሁ በአንደኛው ቀን ተደሰቱ ከእግዚአብሔር ከአምላክ ዘንድ ለእግዚአብሔር ለአምላክ ምስጋናውን አቀርቡ እና እነዚህን አራት ነገሮች ደግሞ የእግዚአብሔር አምላክ ሕግና ትእዛዞች ናቸው ይኸውላችሁ በመጀመሪያው ሌሊት ሱካው ካሸር ከሆነ እንዳለው ሲሰራ ግድግዳ እንደ ግድግዳ መኖር አለበት ማለት ምንድነው ወይም በብረት እስከ 1 ሜትር የሚሆን ያለ በቋሚ ነገር እንደ ግድግዳ ሆኖ መቅረብ አለበት ዳሱ በአራት ማዕዘኑ በሶስት ማዕዘኑ እና በላዩ ላይ ያለ ዳስ ይጣላል እና በመጀመሪያው ይሄ በሕግና በስነ ስርዓት ከሆነ ከዛፍ በታች ካልሆነ እንግዲህ ዛፍ በላዩ ላይ በጣም ካለ ደግሞ ያነሱ ከደሞ ካሸራ አይደለም እና በአንደኛው ቀን ግን ለሱካው ገብተን ቅዱስ ከዛ አድርገን አሸር ቅዱሳን በሚጾታለት ሲባሉ ለሸባ ሱካ ብለን እንመርቃለን በአንደኛው ቀን ምግቡን ከኦሪት ሕግና ትእዛዝ አለን መብላት ስለዚህ በዚህ ሌሊት ያንዳንዱ ዳስ ገብቶ ዳስ ላለው በዳስ መቀመጡ ከሌለው ከጎረቤት ወይ መጾለት ቤት ካለው ከዛ ሄዶ የሕግና ትእዛዝ መፈጸም አለበት ይሄ እንግዲህ እግዚአብሔር አምላክ ያዘዘንን ሕግ ነው በዳስ ተቀመጡ 7 ቀን እስራኤልን በዳስ አስቀመጥኩት ነው እና ይሄ ትእዛዝ ብዙ ነገሮች የሚያደርግ ነገር ነው ይሄው ብዙን ሕግና ትእዛዝ ስንፈጽም አንዳንድ ጊዜ በእጃችን ይፈጽማል በእግራችን ይፈጽማል የዳሱ ግን ሰውነታችን ለዳስ ሲገባ ጫማችን ነፍሳችን ሁሉ ሕግና ትእዛዙን ጠበቀ ማለት ነው ሰውነታችን ለዳሱ ገባ ማለት ነው እንደዚህ አይነት ትእዛዝ የለም ሰውነታችን ሁሉ ገብቶ ሕጉንና ትእዛዙን ይጠብቅ ለህን ማስታወሻ እግዚአብሔር አምላክ ላደረገልን ተአምር ያን ሁሉ ጊዜ ማስታወስ አለብን ማለት ነው ይሄን በዳስ በዓል እግዚአብሔር አምላክ የእስራኤል ሕዝብ የሁሉ ዓመት በሄደ ጊዜ 40 ዓመት ይታያችሁ 40 ዓመት ያን ሁሉ በረሃ በዛ ሁሉ ሙቀት ሲሄዱ ሳይሞቃቸው እግዚአብሔር አምላክ እግራቸው ሳይቆስል ሳያብጥ ሳይል የሁላ ያምላክን እስራኤል እንዴት አድርጎ እንደሚጠብቅ ለማሳየት ነው እና ይሄን ሕግና ትእዛዝ ለትውልድ ይሄን እንድትጠብቁ ይሄ ነገር ለዘላለም ይኮነክሙ ይሄ ለዘላለም የሕግ ለአንተም ለልጆችህም የሕግና ትእዛዝ እንዲኖር ብሎ እግዚአብሔር አምላክ ይሄን ያስጠነቅቀናል ስለዚህ 7 ቀን በዳስ መቀመጥ አለብን
መጀመሪያው ቀንና የመጨረሻው ቀን 8 ቀን ነው እንግዲህ የስምንተኛው የሲምኻት ቶራ ነው በሌላ ጊዜ ያን ሁኔታውን ገልጻለን ግን በአንደኛው ቀንና በስምንተኛው ቀን ቅድስት ይሁን የተግባር ስራ ሁሉ እንዳይሰራበት ለምግብ ብቻ ነው የተፈቀደ አንዳንዶች በእውነት በዚህ አመት ባለ ወይም ዝክር አለ ብለው ተጠርጥናል ነው በአመት ባለ በመኪና የሚሄዱ አሉ ይሄ በጣም የተከለከለ ነው ለነፍስ ብቻ ነው እግዚአብሔር አምላክ ያዘዘው እንጂ ለሌላ አላዘዘው የሌላ ሁሉ ስራ እንዳይሰራባት ነው እና ለዛው ለምትፈላው ለምትጠጣው ግን አምላክ ፈቅዷል እና በመኪና ግን መሄዱ ለዝክር ቤተሰብ ለመጠየቅ ለማለት ይሄ በጣም ከኦሪቱ የተከለከለ ነገር ነው ስለዚህ ይሄን አመት ባሉ በተለየ ዳስ ባሉ በደንብ አድርገን በጥሩ ሁኔታ በደንብ አድርገን ይሄን ማወቅ አለብን እግዚአብሔር አምላክ በዳመና እንዴት አድርጎ እንደወሰደን ይሄን በጥሩ ሁኔታ በደንብ አድርገን ሁሉ ጊዜ ማስታወስ አለብን እንዴት አድርጎ በክንፈ ነስር እንደሆነ እንደዛ አድርጎ ጫጩቱን ይዞ እንደሚሄድ እግዚአብሔር አምላክ እንደዛ ይሄን ሁሉ አመት የእስራኤል ልጅ ሲሄድ አምላክ አንድ ቀን አለቀቀው የሁላ ዘመን እግዚአብሔር አምላክ በመጠበቅ በማለት እና ይሄን ማስታወስ አለብን በዚህ አመት መደሰት አለብን በዚህ አመት መብላት መጠጣት አለብን በዚህ አመት እግዚአብሔር ከአምላካችን ቁመን ለአምላክ ለሰጠኝ ሁላ ጸጋ የሁላ አደረክልኝ ይሄው ከኢትዮጵያ ሁላችን ነበር ካልሰራ ነው የዛሬ ገብተናል አልተከነው እግዚአብሔር አምላክ ሰጥቶናል ምንናው ነው ምን በላ ያለንበት ቤት ያንዳንዳችን ነው ያለ እና የሁላ ማስታወስና ለአምላክ ማመስገን ይሄ በጣም ትልቅ አስፈላጊ ነገር ነው እና እግዚአብሔር አምላክ የቸር ሰላምታ ያደርግልና ህዝቡን ይባርክልና ህዝቡን ይቀድስልና እግዚአብሔር አምላክ ደግሞ እንደምታዩት በእነዚህ ቀኖች የሚነበቡ ማፍታራ አንደኛው ቀን በስምንተኛው በሰባተኛው በስምንተኛው ቀን ስለ ጎግ ማጎግ ነው የሚነበብ እንዴት አድርጎ ጎግ ማጎግ ጦርነት በዚህ እንደሚጀምር ይሄ አመት ባል በዚህ አመት ባል የጎግ ማጎግ ጦርነት ሊጀምር ይችላል እያሉ ሁልጊዜ ይሄን ከኦሪቱም ካፍጣራው ከምናነበው ከዘካርያስ እስከ ምዕራፍ 13 14 የሕዝቅኤል ከምዕራፍ 38 የሁላ በአሁኑ ጊዜ ባይናችን ያየነን ነው እግዚአብሔር አምላክ እንዴት አድርጎ ይሄን ዓለምን ሁላ በጦርነት እየሆነ ነው የሁላ ግን በእስራኤል ነው የሚነሳ ይሄ ጦርነት በእስራኤል ይነሳል ይላል አሁንም ያየነው የአሜሪካ መንግስት ይላል እስራኤል እንደበድባለን ምን እንደሚጨርስ እንደሚል ይሄ አምላክ ስራ ነው እና በዚህ አመት አምላክ ከችግራቸው ሁሉ ያወጣልን ይችላልና እግዚአብሔር አምላክ ቀኑን ያምጣልን የዘመኑን የጥሩ ዘመን የቸር ዘመኑን እግዚአብሔር አምላክ በዳሱላችን ማስቀመጡ አምላክ ሁሉ ጊዜ ይጠብቀን በክንፉ ይጠብቀን እግዚአብሔር አምላክ ይከልለን ይሰውረን አጥፍተን ለነሱ እግዚአብሔር አምላክ ይቅር ይበለን ሰላም ለማህበረ ቤተ እስራኤል